ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ ደሴ ላይ ነው ቤቷ የድምጼ ነገር አይነገር ሰላም ጤና ይስጥልኝ እንዴት ናችሁ እኔ ጀቱ በራሪው ነኝ ሳምንቱ እንዴት አለ ጥሩ ጊዜያቶችን እንዳሳለፋችሁ ተስፋ አደርጋለሁ እኔ ደግሞ ለዛሬ ወደ ውቢቷ የፍቅር ከተማ ወደ ደሴ ወስዳችኋለሁ እስከ መጨረሻው አብራችሁን ቆዩ ኢትዮጲስ በደሴ ከተማ ተገኝታ ነበር በዚያም ከልጆች ጋር አዝናኝና አይረሴ ጊዜያቶችን አሳልፋ ተመልሳ መጣለች ዝርዝሩን ባልደረቦቻችን ያቀርቡልናል ነይ ሊና ደርሰናል የደሴ ጓደኞቻችንን ስፖርት ሰርተን እናገኛቸው ብዙ አይነት የስፖርት ማሽኖች ናቸው ያሉት በጣም ይገርምሻል ይሉ በጣም ብዙ የስፖርት መስሪያ አሉ በጣም ነው ደስ የሚለው ኢትዮጲስ ስፖርት እየሰራች ነው አረ ኢትዮጲስ አረ ቀስ በይ እኔ ደግሞ ወደዛ እጅ ስፖርት ልስራ ወይኔ ማሮጫ አው በዚህ ሮጪ እግሮቼ ዳለ ትላልቅ ይሆናሉ ከዛ በኋላ በጣም እሮጣለሁ ግን ደግሞ እንዴት እንደሚነካ አላውቅም ትንቢስዬ ነይ መጣችሁ አልፉልኝ አረ ሰው አለ አረ ወይኔ ሞደቄ ነው ያልችል ቆይ ሌላ ነገር ላንሳ እንደዚህ የሚነሳበት ነገር ተው ቻቻ ይሄ ለህፃናት አይሆንም ለልጆች የሚሆን ገመድ መዝለል ጀርባህን ያመሃል እነዚህ ፕላስቲኮች አሉ እኔ እኮ እነዚህ ማንሳት ፈልጌ ነበር ጀርባህን ያመሃል ይሄ ያንተ እድሜ አይደለም በጣም ትንሽ ሆነች እቻለች ጀርባህን እንዳያመህ እነዚህ ማንሳት የለብኝም እነዚህን ማንሳት የለብም እነዚህ በብታነሳበት ሰዓት ጀርባህን ያመሃል የጡንቻ መሸማቀቅ ያማል ጉዳት ይደርስባል ስለዚህ በአቅምህ የተመጠነ እነዚህን ነው መስራት ያለብህ ጓደኞቼ ሳላስተዋውቃችሁ ማን እንደሆነ እኔም እንኳን አላወቅኩም እስኪ ጓደኞቼ እኔንም እንተዋወቅ እሺ እኔ ሀብታሙ እባላለሁ የኤችጂ ማሰልጣኝና ባለቤት በጣም ደስ ይላል በዚህ ነው እንግዲህ ቦክስ የምንለው እንግዲህ ይሄን ስትለማመዱ ልጆች ትልቅ ዕቃ ማንሳት የለባቸውም እንደዚህ አይነት ነገር በምትሰሩበት ሰዓት ወገባችሁን ያማችኋል ስታነሱ ጀርባችሁን ስለሚያማችሁ መስራት ያለባችሁ የዚህ አይነት ኤክሰርሳይዝ አይደለም መስራት ያለባችሁ እንደዚህ አይነት ቀለል ያለች ነገር እንደዚህ ያደርጋችሁ ከቤታችሁ የምትለማመዱበት ይሆናል ሰውነትን የማይጎዳ ነገር ከዛ በተረፈ ግን በጣም ጉዳት ስለሚደርስባችሁ ከባድ ነገር አታንሱ ይሄን ስትለማመዱ የምትለማመዱበት ቀለል ባለ መልኩ ሰው ሳይሆን ጤናን ለመጠበቅ የምንጠቀምበት የተለያዩ የመገባበጥ ኤክሰርሳይዞችን መስራት የሚያስቸግረኝ ሰው ካለ ልማታበት ነበር ሰው አይመታም ይሄ ለውድድር በሚዘጋጅበት ሰዓት ትልልቅ ሰዎች የሚሰሩበት ለህፃናቶች አይመከርም ስለዚህ ይሄ ለኔ አይሆንም ማለት ነው አንተ አይሆንም ይሄ ስለዚህ ለኔ ነው አንተ ይሄው ገመድ መዝለል በሱ ነገር ግን እንዴት ነው የሚሰራው በዚህ ደግሞ እግርህን እንደዚህ ተጠቅመህ ሰውነትን ቀና በማድረግ እንደገና ደግሞ ተራ በተራ ስለዚህ አሁን በዚህ ልጆች የሚሰሩበት እንቅስቃሴ ነው ልጆች የሚሰሩበት ሰውነታቸውን የማይጎዳ በጣም ቀላልና ለነሱ ምቹ ይሆናል በጣም ነው ደስ ይብሉ እንደዚህ ስፖርት እንግዲህ ጓደኞቼ እኔ ከሱ ጋር እዚህ ስፖርት ሰራለሁ እናንተ ደግሞ ኢትዮጲስ ምን ያደርገች ነው ወይኔ ከቡ ነገር ላይ ተንከባለች ነው ጓደኞቼ ቤታችሁ ውስጥ ሆናችሁ ባላችሁ ቀለል ባለም የስፖርት መስሪያ ቤታችሁ ውስጥ ሆናችሁ ስፖርት መስራት አለባችሁ እሺ እንዴ ጓደኞቼ ኑሲ ነይ ከፊ ነይ ሳሚ ነይ አንቺ ነይ ጎበዞች ሊና ምን ያረክሽ ነው ኢትዮጲስዬ ዝም ብለሽ መስራት የለብሽም ያለ ማንም እርዳታ እኮ ስፖርት እኮ መሰራት አይችልም ልሞክረው ብዬ ነበር ተጎዳሽ እንዴው የደሴ ጓደኞቻችን እየጠበቁን እኮ ነው አዳራሽ ውስጥ ሆኖ ነይ ወደዛ እንዴ ቶሎ በይ ነይ ባልደረባችንም አንድነትም ዝርዝር አላት እንከታተል አመሰግናለሁ ጀቱ ኢትዮጲስ እንግዲህ ባለፈው ደሴ ሄዳለሁ ብላ ነበር እዛም ተገኘች በጣም ደስ የሚል ጊዜ ነበር አቀባበሉ አስገራሚ ነበር
እንዴት ደስ ይላል መሰለ ጀቱ። የ13 ዓመት ልጆች ናቸው። ኢትዮጵስ እንደምትመጣ ሲሰሙ አስገራሚ ሰርከስ አቀረቡላት። በጣም እናመሰግናለን። በዚህ አጋጣሚ ጀቱ አንድ መልእክት ማስተላለፍ ፈልጋለሁ። ሰርከስ በጣም ጥንቃቄ የሚፈልግ የስፖርት አይነት ነው። ታዲያ እነዚህ ልጆች ይህንን ሰርከስ በዚህ እድሜያቸው ሲያቀርቡ አብሯቸው የሚያሰለጥን የሚያስተምራቸው ባለሙያ አለና ማንንም ሰው ብድግ ብሎ መሞከር አይችልም። ምክንያቱም አካላችን ላይ ጉዳት ሊደርስ ይችላል። ግን እኛ በጣም ተደንቀናል፣ በጣም ተገርመናል፣ በጣም ደስ ብሎናል። ልጆቹ ውድድር ነበር። በእለቱ በጣም ብዙ ወላጆችና ልጆች ተገኝተዋል። በጣም ደስ ይላል። ይዋቸው እንዴት እንደሚያምሩ። ታዲያ ተረት ቀርቧል፣ ውዝዋዜ፣ ሰርከስ። ደሴ እንግዲህ ሁሉ ጊዜ ደጋግመን እንሄዳለንና በሌላ ቀንም ተመልሰን እንደምንጎበኛችሁ ቃል እንገባላችኋለን። በእውነቱ በጣም ደስ ብሎናል።